ሰላም እንዴት አላችሁ የሱፐር ሲኪዩሪቲ ሶሉሽን ቤተሰቦች ዛሬ በሌላ ቪዲዮ ተገናኝተናል። ዛሬ የምነግራችሁ የደህንነት ካሜራ ውስጥ እንዴት ሜሞሪ ካርድ እና ሃርድ ዲስክ ሊጠቅሙን እንደሚችሉ ነው። በመጀመሪያ የምነግራችሁ ምንድነው ጠቀሜታቸው እነዚህ ነገሮች ነው። የሜሞሪ ካርድ እንደዚሁም የሃርድ ዲስክ ጠቀሜታቸው እንደዚሁም የሚያመሳስላቸው ነገሮች ምን እንደሆነ ነው ኤላቦሬት ማድረግላችሁ። በመጀመሪያ ደረጃ የምነግራችሁ ምን ጥቅም እንዳላቸው እንደዚሁ ምን እንደሚያመሳስላቸው ነው። ስለዚህ የመጀመሪያው የሚያመሳስላቸው ነገር ሁለቱም እንደ ስቶሬጅ ዲቫይስ የሚጠቅሙን ናቸው ወይም ደግሞ የቀረጽነውን ቪዲዮ ለማስቀመጥ የሚጠቅሙን ናቸው። ሜሞሪ ካርድም እንደዚሁም ሃርድ ዲስክ። ሁለተኛው የሜሞሪ ካርድ እንደዚሁም የሃርድ ዲስክ ጥቅም ፕሌይባክ ለማየት ነው። ፕሌይባክ ስንል ከዚህ በፊት ተቀርጾ ስቶር የተደረገውም ወይም ደግሞ የተቀመጠውን ነገር ወደ ኋላ አርገን ለመመልከት ያስችለናል ማለት ነው። ለምሳሌ ከ5 ቀን ከ10 ቀን በፊት የተከናወኑ ኩነቶችን በቀላሉ ለማየት ብንፈልግ ሜሞሪ ካርዳችን ላይ ወይም ሃርድ ዲስኩ ላይ ተቀምጦ ነው የምናገኘው። ከፕሌይባክ ጋር ተያይዞ ሜሞሪ ካርድ እና ሃርድ ዲስክ እንደ ኤቪደንስ ሊጠቅሙን ይችላሉ። ለምሳሌ ፖሊስ ጋር ማስረጃ ማቅረብ ከፈለግ ሜሞሪ ካርድ ላይ የተቀመጠው እንደዚሁም ኤንቪአር ውስጥ የተገጠመው ሃርድ ዲስክ ላይ ያለው ፋይል ተወስዶ ነው የምንመለከተውና ስለዚህ እንደ ኤቪደንስ ሊያገለግሉን ወይም እንደ ማስረጃ ሊያገለግሉን ይችላሉ እነዚህ ሃርድ ዲስክ እና እንደዚሁም ሜሞሪ ካርድ። ስለዚህ የሚያመሳስላቸውንና በዋናነት ጠቀሜታቸውን ካወራን አሁን ደግሞ ምንድነው የሚያለያያቸው ሃርድ ዲስክ እና እንዲሁም ሜሞሪ ካርድ የሚለውን እናወራለን ማለት ነው። የሚያመሳስላቸው በዋነኝነት ሜሞሪ ካርድ እና ሃርድ ዲስክ አሁን የነገርኳችሁ ነው። የሁለቱ የሜሞሪ ካርድ እንደዚሁም የሃርድ ዲስክ የሚያለያያቸው ደግሞ ሰቨራል ፋክተሮች አሉ ወይም ብዙ ነገሮች አሉ። የመጀመሪያ ልዩነታቸው ሜሞሪ ካርድ ብዙ ጊዜ የምንጠቀመው ለአንድ ካሜራ ነው። ነገር ግን ሃርድ ዲስክ የምንጠቀመው በዛ ያሉ ካሜራዎች የሚገጠሙ ከሆነ ቤታችን ላይ ወይም ደግሞ ህንፃዎች ላይ በዛ አድርገን ካሜራዎችን የምንገጥም ከሆነ ሃርድ ዲስክ እንጠቀማለን። በሁለተኛ ደረጃ ሜሞሪ ካርድ እና ሃርድ ዲስክ የሚያለያያቸው ሜሞሪ ካርድ ብዙ ጊዜ የምንጠቀመው እንደዚህ አይነት የመሰሉ ዋይፋይ ካሜራዎች እንደዚሁም በ4G እና በ5G ሲም ካርድ የሚሰሩ ካሜራዎች ላይ ነው የምንጠቀመው። ሃርድ ዲስክን ስንመለከት ብዙ ጊዜ የምንጠቀማቸው በዋየር ወይም ደግሞ በገመድ በምንጠቀማቸው ካሜራዎች አይነት ውስጥ ነው። ይሄን ሃርድ ዲስክ ኤንቪአር ወይም ደግሞ ዲቪአር የሚባሉ ዩኒቶች ከተን ከዛን ፕሌይባክ ማየት እንችላለን። እንደዚሁም ስቶር ዳታችንን ወይም ደግሞ ቪዲዮአችንን ስቶር ማድረግ እንችላለን። ሶስተኛው ሜጀር ዲፍረንስ የሜሞሪ ካርድ እና የሃርድ ዲስክ የስቶሬጅ ዩኒታቸው ነው። ብዙ ጊዜ ሜሞሪ ካርድ ሊሚትድ የሆነ የስቶሬጅ ዩኒት ወይም ደግሞ የማስቀመጥ ኬፓቢሊቲ ነው ያላቸው። ነገር ግን ሃርድ ዲስክን ስንመለከት በጣም ኤክስፓንድድ የሆነ ስቶሬጅ ያላቸው ወይም ደግሞ የማስቀመጥ አቅም ያላቸው ናቸው። ለምሳሌ ሜሞሪ ካርድን ስንመለከት ከፍተኛ የማስቀመጥ አቅም አለው ተብሎ አሁን ላይ ገበያ ላይ ያለው እስከ 512 ጂቢ ነው። ነገር ግን ሃርድ ዲስክን ስንመለከት ከ8 እስከ 10 ቴራባይት የማስቀመጥ ኬፓቢሊቲ ያላቸው ሃርድ ዲስኮችን ልናገኝ እንችላለን። ሌላኛው ደግሞ ሜሞሪ ካርድ ስንጠቀም ያለምንም ተጨማሪ ዲቫይስ ራሱን ችሎ ስቶር እንድናረግ ያስችለናል። ነገር ግን ሃርድ ዲስክን ስንመለከት ኤንቪአር ዩኒት ላይ ወይም ደግሞ ዲቪአር ዩኒት ላይ ገጥመነው ነው የሚሰራልን። ስለዚህ ሁለቱም ራሳቸውን የቻሉ የፋንክሽኒንግ ሲስተም አላቸው ማለት ነው። ከዚህ በተጨማሪ ሜሞሪ ካርድን ስንመለከት
የቀረጽነውን ነገር ማየት ከየት እንችላለን ብለን ልንጠይቅ እንችላለን። ስለዚህ ይሄን ለማየት በስልካችን በቀላሉ መመልከት እንችላለን። ስለዚህ ኤንቪአር አያስፈልግም፣ ዲቪአር አያስፈልግም ሜሞሪ ካርድ ስንጠቀም። ነገር ግን ሃርድ ዲስክ ሲሆን ግዴታ ኤንቪአር እንደዚሁም ዲቪአር ያስፈልገናል። ስለዚህ እነዚህን በቀጥታ በስልካችን መመልከት እንችላለን፣ እንደዚሁም በስክሪን መመልከት እንችላለን። ግን ግዴታ ኤንቪአር እና ዲቪአር ዩኒቶች ያስፈልጉናል ሃርድ ዲስክ ስንጠቀም። ሌላኛው የሚያለያያቸው ከደህንነት አኳያ ነው። ሜሞሪ ካርድን ስንመለከት እንደነገርኳችሁ ዋይፋይ ካሜራዎች ላይ ከጀርባ ስለሚሰካ ካሜራው ምናልባት ተነቅሎ ከተወሰደ ያለን ፋይል ሁላ ይጠፋብናል እስከነ ሜሞሪ ካርዱ እስከነ ካሜራው። ነገር ግን ሃርድ ዲስክን ስንመለከት ብዙ ጊዜ የምናስቀምጠው ከኤንቪአር ውስጥ ተገጥሞ ስለሆነ ብዙ ጊዜ ሲኪዩር ቦታ ላይ ስለሆነ ካሜራው ቢሰረቅም ምንድነው ስቶሬጅ ዩኒታችን ላይ ሃርድ ዲስካችን ላይ ኦልሬዲ በስርዓት ስለሚቀመጥ ችግር አይገጥመንም ማለት ነው። ሌላኛው ብዙ ጊዜ ከደንበኞች የምንጠየቀው ጥያቄ ምን ያህል ስቶሬጅ ያስፈልገናል፣ ለምሳሌ ሜሞሪ ካርድ እንደዚሁም ሃርድ ዲስክ ሳይዙ ምን ያህል መሆን አለበት የሚለውን ትጠይቁናላችሁ። የኛ መልስ ብዙ ጊዜ የሚሆነው የእናንተ ምርጫ ላይ የተወሰነው፣ ነገር ግን ሪኮመንድ የምናረጋችሁ አንዳንድ ነገሮች አሉ። የምትጠቀሙት ለቤት ውስጥ አገልግሎት ከሆነ 64 ጂቢ ሜሞሪ ካርድ ለምሳሌ በቂ ሊሆን ይችላል። ልጆቻችሁን ለመቆጣጠር እንደዚሁም ቤት ላይ ያለውን እንቅስቃሴ ለማየት 64 ጂቢ ብዙ ጊዜ በቂ ነው። ምናልባት ማየት የምንፈልገው ቪዲዮ 10 ቀን ብቻ የሚቆይ እንዲሆን ከፈለግን 64 ጂቢ ምናልባት በቂ ሊሆን ይችላል። ነገር ግን እኛ ኢንቴንሲቭ የሆነ እይታዎችን ለማየት የምንፈልግ ከሆነ ወይም ደግሞ ብዙ ነገሮች እንዲቀረጹልን የምንፈልግ ከሆነ በመልቲፕል የሆኑ ካሜራዎች ምናልባት ተለቅ ያለ ስቶሬጅ ሊያስፈልገን ይችላል። እንደዚሁም ቅድም እንዳልኳችሁ ሃርድ ዲስክ ሊያስፈልገን ይችላል። ስለዚህ ሃርድ ዲስክ ምናልባት ከ2 ጀምሮ እስከ 10 ቴራባይት ልንጠቀም እንችላለን። ስለዚህ በጣም ተለቅ ያለ ህንፃ ከሆነ 5 ቴራ 8 ቴራ ሊያስፈልገን ይችላል፣ እስከ 10 ቴራባይት ማለት ነው። ምናልባት ትንሽ የሆነ አንድ 10 ካሜራዎች ብቻ ከሆኑ ምናልባት የሚያስፈልገን 4 ቴራባይት በቂ ሊሆን ይችላል። ግን አንድ ማወቅ ያለብን ነገር ኳሊቲው በጣም እየጨመረ ሲመጣ የምንቀርጽበት ኳሊቲ እየጨመረ ሲመጣ ምንድነው ያው የሚያስፈልገን ስቶሬጅ ዩኒት እንደዚሁ ምንድነው እየጨመረ ይመጣል። ስለዚህ ይሄን ባገናዘበ መልኩ እኛም አፎርድ በምናረገው መልኩ ማዘዝ አለብን ማለት ነው። ነገር ግን ትንሽ ነገር እንዲታይልን የምንፈልግ ወይም ስቶር እንዲደረግልን የምንፈልግ ከሆነ ምናልባት ትንንሽ ጂቢዎች 64 ጂቢ በቂ ሊሆን ይችላል። ስለዚህ በጣም ብዙ ኳሊቲ የምንፈልግ ከሆነ የሚያስፈልገን የሜሞሪ ካርድ ሳይዝ መጠን ሰፋ ያለ ይመጣል። እንደዚሁም የሃርድ ዲስካችንን መጠን ሰፋ ያለ ይመጣል። ለምሳሌ 3-4 ካሜራዎችን የምንገጥም ከሆነ ምናልባት 1 ወይም እንደዚሁም 2 ቴራባይት በቂ ሊሆን ይችላል። ስለዚህ የሜሞሪ ካርድ እና የሃርድ ዲስክ ልዩነታቸው እንደዚሁም ጠቀሜታቸው ይሄን ይመስላል። ስለዚህ ማንኛውም ስለ ደህንነት ካሜራ እውቀት ማዳበር የምትፈልጉ ከሆነ ወይም ደግሞ ቴክኒካል የሆነ ነገር ማወቅ የምትፈልጉ ከሆነ ዩቲዩብ ቻናላችን መከታተል ትችላላችሁ። እንደዚሁም ስለዚህ ማንኛውም አይነት ስለ ደህንነት ካሜራ መረጃ የሚያስፈልጓችሁ ከሆነ እንደዚሁም ቴክኒካል የሆኑ ዲቴይሎችን መጠየቅ የምትፈልጉ ከሆነ በሶሻል ሚዲያ ሱፐር ሴኩሪቲ ሶሉሽን ብላችሁ ልታገኙን ትችላላችሁ። ይህንንም ዩቲዩብ ቻናላችንን ሰብስክራይብ እና ላይክ እንድታደርጉልን እንጠይቃችኋለን።